ብዙ ጊዜ ውድ ቤተሰቦቼ ክፉ የሚናገር ተጨቃጫቂ፣ ተሳዳቢ፣ የልቡን አውጥቶ የሚናገር ሰው እንደ ክፉ አለሳልሶ አስተውሎ አሁን ይናደዳሉ፣ አሁን እንደዚህ ነው ብሎ ብቻ በልቡ በብልሃት የሚይዝ ሰው ደግሞ እንደ ጥሩ ይደረጋል። ነገር ግን ቤተሰቦች ሁሉም ሰው አንድ ነው ማለት አይደለም። ሁሉም ሰው ስለተለሳለሰ ብቻ ጥሩ ነው ልንለው አንችልም። ተሳዳቢና ተናጋሪ ፊት ለፊት የሚናገር ሰው ደግሞ ክፉ ነው ሊባል አይችልም። እንደውም ውድ ቤተሰቦች ምን ይባላል መሰላችሁ? በሀገራችን አባባል ሆደ ቂቤ ሆዱ ጭቤ ምናምን ነገር የሚባል አባባል አለ። ያው ምን ልትይ ነው ምናምን ካላችሁኝ ዛሬ በማዳም ቅመም ላይ የደረሰ አንድ ታሪክ አለ። ታሪኳን ደግሞ የማካፈላችሁ ይሆናል ማለት ነው። ሰላም ውድና የተከበራችሁ የሀገሬቱ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። ውድ ቤተሰቦች እንግዲህ ከሀገር የወጣ ነው ለሆነ አላማ ለሆነ ነገር ነውና ያሰብነውን የልባችንን መሻት እግዚአብሔር አሳክቶልን በሰላም ወደ ሀገራችን እንድንመለስ ያብቃን ማለት ነው። እንግዲህ መግቢያ ላይ እንደተናገርኩት ዛሬ የመጣሁበት ቪዲዮ በጣም አስተማሪና ጠቃሚ የሆነ ቪዲዮ ነው እና ውድ ቤተሰቦች ሀገሬ ዩቱብን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። ቤተሰቦች እናንተ ሰብስክራይብ ሆነ ላይክ ስታደርጉ ለእናንተ ምንም ማለት አይደለም፣ ቅንነት ብቻ ነው። ሰብስክራይብ ላይክ እያደረጋችሁ ቤተሰብ እንሁን። ለማታቁኝ አይናለም እባላለሁ። ለምታቁኝ ደግሞ ቪዲዮ በማየት ኮሜንት በመኮመት እና የጎደለኝን ነገር በመናገር ድጋፋችሁን አሳዩኝ ማለት ነው። እንግዲህ ዛሬ የመጣሁበት ቪዲዮ በጣም አስተማሪና ቁም ነገር አዘል ስለሆነ ቪዲዮውን እስከ መጨረሻው በማየት አብራችሁን ቆዩ። መልካም ቆይታ ውድ ቤተሰቦች እንግዲህ የእህታችን ታሪክ ከዚህ ይጀምራል። እዛ ቤት ስገባ ሰውየው በጣም ጥሩ ሰው ነበረ። ሴትዮዋ ደግሞ በተቃራኒው በጣም ትጠላኝ ነበረ። በጣም ነበር የምታንቋሽሸኝ፣ በጣም ነበር የምትሰድበኝ እና ሰውየው ደግሞ በተቃራኒው ለምንድነው እንደዚህ የምታደርጊው? ልጅቷ እኮ ገንዘብ ፍለጋ ነው፣ ቤተሰቦቿን ጥላ የመጣችው ገንዘብ ፍለጋ ነው፣ ቤተሰቦቿን ቀና ለማድረግ ነው፣ ለምን እንደዚህ ታደርጊያለሽ? እያለ ሚስቱን ይቆጣት ነበረ። ብዙ ጊዜ አስቤዛ የሚያደርገውም እሱ ነበር። ለኔም የተለያየ አስቤዛዎች ይገዛልኛል። እሱ ሚስቱንም እንግዲህ ለምን እንደዚህ ታደርጊያለሽ? ብር ፈልጋ ቤተሰቦቿን ጥላ ራሷን ለመለወጥ ብትመጣ ለምን እንደዚህ ታደርጊያለሽ? እያለ ሚስቱን ይቆጣታል። በመጨረሻም እንደዛ እየተባባልን እነሱ ሰዎቼ ወይም ደግሞ የቀጠሩኝ ሰዎች ኢትዮጵያዊ ሹፌር ቀጠሩ። ሹፌሩ ደግሞ ወደድኩሽ፣ አፈቀርኩሽ እያለ ጠዋት ማታ አብረን እንድንል ይጠይቀኝ ነበረ። እኔ ደግሞ አልፈልግም አልኩት። ምክንያቱም ሀገሬ ላይ ትዳር አለኝ፣ ልጆች አሉኝ። ስለዚህ አልፈልግም አልኩት እና እንደዛ እያልኩት እያለ በዚሁ እየቀጠልን እያለ ያሰሪዬ ባል በተደጋጋሚ ለመድፈር ሙከራ ያደርጋል። እኔ ደግሞ በጣም ደነገጥኩኝ። እንዴት ያ ሁሉ ጥሩነት፣ ያ ሁሉ ምስጋና፣ ያ ሁሉ ነገር ወዴት ሄደ? ለጓደኞቼ እንዳለ ለቤተሰቦቼ ነግሬ ሳልጨርስ ጥሩነቱን እንዴት ሀሳቡን ሊቀይር ቻለ? እንዴት ያ ሁላ ነገር እያልኩኝ በጥያቄ ራሴን አጨናንቀው ነበረ በጥያቄ። ከዛ በኋላ ከእለታት አንድ ቀን ማዳሜ ለ3 ቀን ተሳፍራ ነበረ። እቤት ውስጥ ማንም የለም ነበረ። ከዛ ለመድፈር ሙከራ አደረገ፣ ተሳካለት፣ ደፈረኝ። ከዛ በተደጋጋሚም ይደፍረኝ ነበረ። መጨረሻ ላይ በጣም እያመመኝ ሲመጣ እያዞረኝ ሲመጣ እሱ ጠረጠረና ሐኪም ቤት ወሰደኝ። ሐኪም ቤት ከወሰደኝ በኋላ ዶክተሮቹ መርምረው ሲጨርሱ የ3 ወር ነፍሰ ጡር እንደሆንኩ ነገሩኝ። እኔ ራሴ በጣም አመመኝ፣ በጣም ተናደድኩ፣ በጣም ተበሳጨሁ። ምክንያቱም ሹፌሩ በፍቅር እንጀምር፣ ወድጄሻለሁ፣ አፍቅሬሻለሁ እያለ የራሴ ዜጋ የራሴ ሀበሻ እንደዛ ሲለምነኝ እምቢ ያልኩት ሹፌሩ ሰውየው ግን አረቡ ግን በራሱ በጉልበቱ ማንም የለብኝም ብሎ ደፍሮ የሚፈልገውን ነገር አደረገ። እሱን ነገር ሳስብ በጣም ይበልጥ አመመኝ። ከዛ በኋላ ሰው ጥሩነቱ ለካ ለራሱ የሆነ ነገር ካሰበ በኋላ ነው። ለራሱ የሆነ ነገር ሲያስብ ነው ጥሩ የሚሆንላችሁ። ሰዎች መጥፎ ሲሆኑ ብቻ ሳይሆን ጥሩ ሲሆንላችሁም ለምን ብላችሁ ጠይቁ እያልኩ ለራሴ እንትን ማለት ጀመርኩኝ ማለት ነው። እና
እንደዛ እየተምሰለሰልኩኝ እያለ እርጉዝነቴ ወይም የ3 ወር ነፍሰ ጡር እንደሆንኩኝ ሲታወቅ ሰውየው ደግሞ አስፈራራኝ። በድብቅ ቪዲዮ እየቀረጽኩሽ ስለሆነ ከልጁ ጋር የሆነ ሲጀናጀኑ ወይ ደግሞ ሲያዙ ሊሆን ይችላል አላቅም። በድብቅ ቪዲዮ እየቀረጽኩሽ ስለሆነ ይህ ልጁ የሹፌሩ ነው ብለሽ ለሚስቴ ትነግሪያታለሽ፣ ካለበለዚያ ግን እገልሻለሁ። በቪዲዮ በድብቅ በካሜራ እየቀረጽኳችሁ ስለሆነ እሱን አመሳስልና አስይዝሻለሁ። የሹፌሩ ነው ብለሽ ተናገሪ፣ ባለቤቴ እንደዛ ብለሽ አሳምኛት። ከዛ ላስወርደው ስትል ደግሞ አይሆንም፣ እንድታስወርጁ አልፈልግም። ከወለድሹ በኋላ ለእኛ ትሰጭናለሽ፣ እኛ እናሳድገዋለን። ግን እስከዛ ግን ከሹፌሩ ነው ያረገዝኩት ብለሽ ሚስቴን አሳምኝልኝ፣ ካለበለዚያ ግን እገልሻለሁ አለኝ ነው የምትለው። እና ውድ ቤተሰቦች መጨረሻ ላይ በጣም እንዴት ነው እየተብላለ ውስጤ እያሰብኩ እያለ መንገር አለብኝ ብዬ አሰብኩና ለሹፌሩ እንደዚህ ብሎ እያስፈራራኝ ነው፣ ባስገድዶ ደፍሮኝ አረገዝኩኝ። ካረገዝኩ በኋላ ደግሞ ለሹፌሩ ነው ከሹፌሩን ያረገዝኩ ብለሽ ንገሪ ለባለቤቴ አለኝ። ምን ይሻላል ታግዘኛለህ ወይ? እንደዚህ አለኝ ስለው ጭራሽ እሱ ደግሞ ይባሱን ብሎ እኔ ራሴ እገልሻለሁ፣ እንደዛ ብለሽ ስሜን ብታጠፊ እኔ ራሴ አጠፋሻለሁ። አይደለም አረገዝኩ ብለሽን ቀርቶ ከልጁ ጋር ከሰውየው ጋር አረገዝኩ ብለሽን ቀርቶ ግንኙነት ከሱ ጋር በመጀመርሽ በራሱ እገልሻለሁ። እንኳን እንደዛ ብለሽ አንዲት ብለሽ ስሜን እንዳታጠፊ አለኝ። እና በጣም ተጨንቄያለሁ። ምን ይሻለኛል? ግራ ገብቶኛል። እዛ ትዳሬን አበላሽው። ቤተሰቦች ማነው ኢትዮጵያ ትዳሬ ተበላሽቷል። እዚህ ደግሞ እንደዚህ ሰርች እንኳን እንዳልል እዚህ ህይወቴን አበላሹት። ምን ይሻለኛል? ይበልጡን ደግሞ የሚያመው እኔ 9 ወር አርግዤ የምወልደውን ልጅ እኛ እናሳድገዋለን፣ ከወለድሽ በኋላ ለእኛ ነው የምትሰጪን አለ። የእኛ ልጆች 4 ናቸው። እነሱም አድገው ራሳቸውን ችለዋል። እኛ ልጅ እንፈልጋለን። ስለዚህ ከወለድሽ በኋላ ለእኛ ነው የምትሰጪን። እኔ አሳምናታለሁ፣ የሹፌሩ ነው እኛ እናሳድገው ላታለሁ። ከወለድሽ በኋላ ለእኛ ነው የምትሰጪኝ አለኝ። እና ይህ ታሪኬ ለማዳም ቅመሞች ይጠቅማል ብዬ ወይም ደግሞ ለማዳም ቅመሞች ለእኔ ቢጤዎች ይጠቅማቸዋል ብዬ ወደ እናንተ መጥቻለሁ። ምን ትሉኛላችሁ? ምከሩኝ ነው የምትለው። ውድ ቤተሰቦች እንግዲህ ውድ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች እባካችሁን የራሳችሁን ሀሳብ ይሄን ሰምታችሁ የራሳችሁን ሀሳብ ውስጣችሁ ላይ የተንጸባረቀውን ነገር በኮሜንት ጻፉልኝ ማለት ነው። እና ውድ ቤተሰቦች እንግዲህ በእርግጠኝነት ይሄን ቻናል የሚያየው በአብዛኛው የማዳም ቅመም ስለሆነ ራሳችሁን ጠብቁ። እናንተ በጣም ውድና ውድ የሆናችሁ ስለሆናችሁ ምንም የሚበልጥ ነገር ስለሌለ እዚህ ምድር ላይ ራሳችሁን አስቀድሙ። ከምንም ከማንም ከገንዘብም ከምንም በላይ እናንተ ስለምትቀድሙ እባካችሁ እናንተን አስቀድሙ። ማንንም ጥሩ ስለሆነ ብቻ ክፉ ነገር ስለተናገረ ሲወጣ ሲገባ ስለሚጨቃጨቅ ብቻ ያ ሰው ስለሚነታረክ ስለሚሳደብ ብቻ ክፉ ነው ማለት አንችልም። አለሳልሶ በጸባይ የምትፈልጊውን ነገር የጠየቅሽውን ነገር ሁሉ የሚያደርግልሽ ደግሞ ክፉ ነው ጥሩ ነው ማለት አይደለም። ውድ ቤተሰቦች አስተውሉ። የሆነ ነገር እስኪያገኝ አንድ ሰው ጥሩ ሊሆን ይችላል። የሆነ ነገር የፈለገውን ነገር ካንቺ እስኪያገኝ ድረስ ጥሩ ሊሆን ይችላል። እባካችሁ ቆም ብላችሁ አስቡ፣ ራሳችሁን ጠብቁ። ውድ ቤተሰቦቼ አንዳንዴ ተናጋሪ ሰዎች፣ አንዳንዴ ተቆጪ ተሳዳቢ ሰዎች ጥሩ ናቸው። ምክንያቱም የሚያዩትን ነገር ፊት ለፊት ስለሚናገሩ ሊሆን ይችላል። በቃ የሆነ ነገር ሊሆን ይችላል። ምናልባትም በክፉ ላይሆን ይችላል የሚናገሩት። ብዙ ጊዜ ስንሰደብ የሆነ ሲጮሁብን ምናምን ክፉ አድርገን እንስላቸዋለን። ምናልባትም እነሱ ስለሚጮሁብን ስለሚሰድቡን እኛ ተጠንቅቀን የሚጎዳንን ነገር ይጎዳናል ብለን እኛን እንትን የሚለን ነገር ይጎዳናል ብለን ልንጠነቀቅ እንችላለን። እነዛ ሰዎች ደግሞ ለእኛ ጥሩ ናቸው እንደማለት ነው። ራሳችን የምንጠብቅ ራሳችን እንዳንጎዳ የምናደርግ ከሆነ እነዛ ሰዎች በተቃራኒው ለእኛ ጥሩ ነገር እንትን እያሉ ነው ማለት ነው። ውድ ቤተሰቦች እንግዲህ ግራ ነው የሚያጋባው። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።